ክርስቶስ የተባለው ሰው ቤታችሁ ሙሉ መጽሐፍ አስቴር እንድታነቡ ጋብዛችኋለሁ። ግን ነገረ ክርስቶስን የሚመለከተውን ብቻ ከመሃል አውጥቼ ልንገራችሁ። ይኸው ምንድነው? ሃማ የሚባል አንድ ጠላት ነበረው መርዶኪዎስ። መርዶኪዎስ እንግዲህ አስቴርን ያሳደገ በቤተ መንግስት እንድትኖር ያደረገ ሰው ነው። በተለይ ደግሞ እስራኤላውያን ላይ ወይም ቤተ አይሁድ ላይ ጭፍጨፋ ሊካሄድ ሲል በተንኮል ሴራ ተሸርቦ በነበረ ሰዓት አስቴርንም ያስጠነቀቀ እግዚአብሔር ለዚህ ቀን ነው ቤተ መንግስት እንድገቢ ያደረገው። አንቺ ባታረጊ ለእስራኤል ቤት ከሌላ መዳን ይሆንለታል፣ አንቺና የአባትሽ ቤት ግን እግዚአብሔር ይፈርድባቸዋል ብሎ የተናገረው ማለት ነው። እና መርዶኪዎስ በህይወቱ ከገጠመው በጣም ከሰራው ብዙ መልካም ነገር ክርስቶስን የሚመስለው ግን ከሃማ ጋር የነበረው ነገር ነው። ሃማ የተባለው ሰው መርዶኪዎስን በጣም ይጠላውም ይቀናበትም ነበረ እና የንጉሱ አገረ ገዢ ሆኖ ሳለ ሲሄድ ህዝቡ ሁሉ እንዲሰግዱለት አዋጅ አውጆ ለሃማ ስገዱ ተብሎ ታውጆ ነበር እና በዚህን ቀን መርዶኪዎስ አልሰግድም ብሎ ቆመ። እንግዲህ አህዛብ ስገዱልኝ ካሉ አምልኩኝ ማለት ነው። በነገራችን ላይ አክብሩኝ አይደለም። እስራኤላውያን እኮ እርስ በርስም ለብዙዎች በሰላምታ በአክብሮት ሲሰጋገዱ ነበር። እሱ አይደለም ነጥቡ። አምልኮ ግን አምልኩኝ ብለው ስለሆነ አህዛብ የሚጠይቁት መርዶኪዎስ አልሰግድም ለሃማ ማለት ነው። ሃማ በዚህ ተቆጣ። ስለዚህ ነገር ሰራበት፣ እንዲሰቀል አመቻቸበት። በመስቀል በእንጨት ተሰቅሎ እንዲሞት ማለት ነው አመቻቸለት። በመጨረሻ ግን ታሪኩ ላይ እንደምታነቡት እግዚአብሔር ታሪኩን ለውጦ ሃማ ለመርዶኪዎስ ባዘጋጀው መስቀል ላይ ራሱ ሃማ ተሰቀለበት ማለት ነው። ሊገልበት ባሰበው ላይ ራሱ ተሰቀለበት። ሃማ ነፃ ወጣ ማለት ነው። ይህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። መርዶኪዎስ ነፃ ወጣ፣ የክርስቶስ ምሳሌ ነው። ሃማ ወድቀ ካልሰገድክልኝ ብሎ ያሳየው ፍቅር ሰይጣን በክርስቶስ ላይ ያደረገውን ነገር ይመስላል። የማቴዎስ ወንጌል ምዕራፍ 4 ላይ ወድቀ ብትሰግድልኝ ይህንን ሁሉ ሰጣለሁ ብሎ መለመኑን ክርስቶስን ለማሰገድ ከሱ በታች ለማድረግ ያደረገውን ጥረት ያሳያል። በመጨረሻ ላይ ግን ነገር ሸርቦ የአይሁድን ልብ አስጨክኖ የሮማውያንን ልብ አስጨክኖ አሰቀለው። ሃማ መርዶኪዎስን ሊያሰቅል እንዳመቻቸው ማለት ነው። በሚገርም ሁኔታ መርዶኪዎስ ሳይሆን የተሰቀለው ሃማ ነው። ክርስቶስ መስቀል ላይ ሲሰቀል ክርስቶስ ብቻ ተሰቅሎ አልቀረም። ተሰቅሎ የተዋረደው የመሰላቸው ወይም የሞተ የመሰላቸው ክርስቶስ ነው። ግን ጥልን በመስቀሉ ገደለ፣ ዲያብሎስን በመስቀሉ ገደለ። ስለዚህ መርዶኪዎስ አልተሰቀለም፣ ሃማ ባዘጋጀው መስቀል ላይ ተሰቀለ የሚለው ክርስቶስ ተሰቅሏል። ግን በመስቀሉ በሞቱ ዲያብሎስ ሃማን እንዴት ድል እንዳደረገ ያሳያል ብላ ቤተክርስቲያናችን ተተረጉሟለች።